የአገር መከላከያ ሰራዊት የህዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነ በወቅታዊ ጉዳዮች ዙሪያ በሰጡት ጋዜጣዊ መግለጫ በግዳጅ እየተመለመሉ ነው ስለሚባሉ ታዳጊ ህጻናትና ወጣቶች በድሮን ሰላማዊ ሰዎች እየተገደሉ ስለመሆኑና ተያያዥ ጉዳዮች ማብራሪያ ሰጥተዋል። 22 ደቂቃዎች አካባቢ የወሰደው መግለጫ ለእናንተ በሚመች መልኩ ከሌሎች ዘገባዎች ጋር አዛን ቀን እንደሚከተሉ አሰናድተነዋል። አብራችሁን ቆዩ። የአገር መከላከያ ሰራዊት የህዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነ በሰጡት ጋዜጣዊ መግለጫ የመከላከያውን ገደል አንድ ሀድ እንኳን ለመጥቀስ ጊዜ አይበቃም ሲሉ ተቀዳጅተናቸዋል ያሏቸውን ድሎች አሞካሽተዋል። መልከ ብዙ ግዳጆችን በአንድ ጊዜ መወጣት የሚችል ሰራዊት ሆኗል ሲሉም ተደምጠዋል። ከዝግጅት ከውጊያና በመሳሰሉት በየትኛው መመዘኛ ቢለካ ተገማችም ተገማች የሆኑ ግዳጆችን እንደያመጣጣቸው መመከት የሚችል ሰራዊት አለን ብለዋል። በትጥቁ አደረጃጀቱ ኢትዮጵያን የሚመጥን ሰራዊት ነው ሲሉ ማወድሰዋል። አክሎም የኢትዮጵያ ልማት የማደግ ተስፋ እንዳይደናቀፍ የሚያደርግ የመጨረሻ ምሽግ ነው ቢሉም ከመጨረሻው ምሽግ በፊት ያሉትን ጉዳዮች ግን አላብራሩም። በጥቅሉ የአገር መከላከያ ሰራዊት በዝግጅት በተግባርም በሚፈጽመው ግዳጅ አስተማማኝ ኃይል ነው ማለት እንችላለን ብለዋል ኮሎኔሉ። ለመከላከያ ሰራዊት ብቻ ቅርበት ላላቸው የመገናኛ ብዙሃን ባለሙያዎች በሰጡት መግለጫ ሌላኛው ያነሱት ነጥብ የሰራዊቱን ምልመላ የተመለከተው ይገኝበታል። ከወራት በፊት መንግስታዊ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባወጣው ሪፖርት በርካታ ሰዎች በግዳጅ ወታደራዊ ምልመላ የተደረገባቸው መሆኑን ማጋለጡ ይታወሳል። ኮሚሽኑ በኦሮሚያ ክልል የተለያዩ አካባቢዎች የክልሉ የአስተዳደርና የጸጥታ አካላት የመከላከያ ሰራዊት አባል ለመሆን የሚፈልጉ ዜጎችን ምልመላ አስመልክቶ ያደረገው ምርመራ ይፋ ባደረገበት ሪፖርት የኦሮሚያ ክልል የአስተዳደር አካላትና የጸጥታ ኃይሎች አባላት በመከላከያ ሚኒስቴር ከተገለጸው የምልመላ መስፈርት ውጪ ህጻናትን ጨምሮ በርካታ ሰዎችን የመከላከያ ሰራዊት እንዲቀላቀሉ በሚል በግዳጅ እንደያዙ አጋልጦ ነበር። እንዲሁም በአንዳንድ የክልሉ አካባቢዎች በዚሁ አግባብ የተያዙ ሰዎችን ለማስለቀቅ ቤተሰቦቻቸው ከፍተኛ ገንዘብ እንዲከፍሉ ማስገደዳቸውን ኢሰመኮ በመርመራ ያረጋግጫለው ብሎም ነበር። ኢሰመኮ ክትትልና ምርመራ ባደረገባቸው አንዳንድ አካባቢዎች ከክልሉ አመራሮች ጋር በመተባበር የመከላከያ ሰራዊት እንዲቀላቀሉ በሚል ተይዞ የነበሩ ህጻናትና የአእምሮ ህሙማንን ጨምሮ በግዳጅ የተያዙ በርካታ ሰዎችን ማስለቀቅ መቻሉንም ገልጿል። በወቅቱ ኢሰመኮ ያነጋገራቸው የክልሉ ሰላምና ጸጥታ ቢሮ እንዲሁም በጅማና በሻሸመኔ ከተሞች የሚገኙ የመንግስት የሥራ ኃላፊዎች ችግሩ መኖሩን እንዳመኑ በሪፖርቱ ላይ ተጠቅሷል። የማቆያ ስፍራዎችን በመፈተሽ የእርምት እርምጃዎችን በመውሰድ ላይ መሆናቸውንና ድርጊቱን በፈጸሙ የመንግስት ኃላፊዎችና የሚሊሻ አባላት ላይ እርምጃ እንደሚወስዱ ለኢሰመኮ ተናግረዋልም ተብሏል። ኢሰመኮ ክትትል ባደረገባቸው አንዳንድ አካባቢዎች የመከላከያ ሰራዊት አመራሮችም ከመስፈርት ውጭ የተደረገ ምልመላ መሆኑን በመግለጽ በክልሉ የጸጥታ አካላት የተያዙ ሰዎች ከማቆያ ስፍራዎች እየተለቀቁ መሆኑን ኢሰመኮ ገልጾ ነበር። እንደ ኢሰመኮ ሪፖርት ከሆነ እድሜያቸው ከ11 ዓመት ጀምሮ ወደ መከላከያ ሰራዊት ለውትድርና አገልግሎት እንዲቀላቀሉ በመንግስት የጸጥታ ኃይሎች ተይዘዋል። አንዳንድ የክልሉ ሚሊሻ አባላት ወጣቶችን ለመከላከያ ሰራዊት አባልነት ምልመላ በሚል ከያዙ በኋላ ለመልቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ ያስገደዱ መሆኑን አረጋግጫለሁ ብለዋል። ይህ ገንዘብ እንዲከፈል የማስገደድ ድርጊት በርካታ የክልሉ አካባቢዎች ሪፖርት የተደረገ ሲሆን በተለይም በአዳማ ከተማና አካባቢ ተስፋፍቶ ሲፈጸም እንደነበር ተገልጿል። እንዲሁም የመከላከያ ሰራዊት ካስቀመጠው መስፈርት ውጪ የተከናወኑ ምልመላዎች በአፋጣኝ እንዲታረሙ መመሪያ መሰጠቱን በክልል አመራር ደረጃ ወደ ታችኛው አስተዳደር እርከን መዋቅር በመውረድ የምልምል ማቆያ ስፍራዎችን በመጎብኘት ያለ ፈቃዳቸው የተያዙ ሰዎች እየለቀቁ መሆኑም ተገልጾ ነበር። ኢሰመኮ ያነጋገራቸው በክልሉ የተለያዩ አካባቢዎች የሚገኙ መከላከያ ሰራዊት አመራሮችም መረጃውን መሰረት ማድረግ ከመስፈርት ውጭ የተመለመሉ ሰዎች ከማቆያ ስፍራዎች እንዲወጡ ማድረጋቸውንም ኢሰመኮ በዚያው ሪፖርቱ ገልጾ ነበር። ትናንት ለመንግስት ቅርበት ባላቸው መገናኛ ብዙሃን መግለጫቸው የተላለፈው ኮሎኔል ጌትነት አዳነ ስለምልመላው በሰጡት ገለጻ በሰራዊቱ ውስጥ መተካካት እንደሚያስፈልግና የኃይል አስተላለፍን እየተመለከቱ የሰራዊት ዝግጅት ማድረግ እንደሚያስፈልግ ጠቅሷል። በዚህ መከላከያውን ለመቀላቀል የሚያስፈልጉ መስፈርቶችን ዘርዝሮ አቅርበዋል። እድሜያቸው ከ18 እስከ 24 ህገ መንግስቱን የተቀበሉ በህዝቦች ሉዓላዊነትና አንድነት የሚያምኑና ሀገራቸውን ለማገልገል ፈቃደኛ የሆኑ ከማንኛውም የፖለቲካ ድርጅቶች ወገንተኝነት ነፃ የሆኑ ካሁን ቀደም በመንግስት የጸጥታ መዋቅር አባል ያልነበሩ የሚሉትንና ሌሎች መስፈርቶችን አስታውሰዋል። ቀጥለውም አሁን ደግሞ ጽንፈኛ ሲሉ በጠሯቸው ነገር ግን በስም ባልጠቀሳቸው አደረጃጀቶች ያልተሳተፈ መሆን አለበት እንላለን ብለዋል። ለኢሰመኮም ሆነ ለሰሞነኛ ዘገባዎች እውነት አሊያም ሐሰት ነው ሲሉ ሳያስተባብሉ ገለጻቸውን ቀጥለዋል። እና መነሻችን 18 ዓመት ብለን በግልጽ የምናስቀምጠው መስፈርት አለ። ስለዚህ ወረዳ ቀበሌ የምንለው ማስታወቂያ በግልጽ ይለጠፋል። በሱ መሰረት መመዘኞቻችን የምታውቋቸው ናቸው፣ ይፋ የምናደርጋቸው ነው። አንደኛ ህገ መንግስት በቃ በህግ ነው የምትመራው ሀገር። የህጎች የበላይ ህገ መንግስታችን ህገ መንግስቱን ማመን መቻል አለበት ማለት ነው። የሚመጣው አንደኛው መመዘኛ እሱ ነው። ፍቃደኛ መሆን ለሀገሬ መስዋዕት ለመሆን ወታደር ለመሆን ቆርጫለሁ ወስኛለሁ ብሎ ፍቃደኝነቱን
አንዱ መመዘኛ ከየትኛውም የፖለቲካ ድርጅት አባል ያልሆነ እንላለን የመከላከያ ቀደምት ወይም የፖሊስ ሰራዊት አባል ያልነበረ እንላለን የነበረ አገልግሎ በምን ሁኔታ ወጣ ምናምን እሱ ስለማንሄድ ማለት ነው አንፈልግ ምንም እንኳን ኮሎኔሉ ለበረታው ክስ ምላሽ ባይሰጡም ኢሰመኮ ከዚህ ቀደም ባሰራጨው ሪፖርት ስማቸው ያልተገለጸው ታሬ መኮንኖች የመንግስት ሲቪልና የጸጥታ መዋቅር አመራሮች ችግሩን አምነዋል። ከኢሰመኮ በተጨማሪ ከሰሞኑ በሰራጨው ዘገባም እንደዚህ ማኝውናል። ቢቢሲ ከሁለት ቀናት በፊት በሰራው ዘገባ የአዳማ ከተማ ነዋሪዎችን አነጋግሮ ነበር። ቢቢሲ ከአዲስ አበባ 100 ኪሎ ሜትር ያህል ርቀት በምትገኘው በአዳማ ከተማ የሚገኝና ከመንገድ ላይ ታፍሰው ታጉረውበታል የተባለን አንድ መጋዘን ተመልክቻለሁ ይላል። ይህ የማጎሪያ መጋዘን በመንግስት ባለቤትነት ያለ ሲሆን በርካታ ወጣቶች በአዳራሹ አካባቢ ተሰብስበው ይታያሉ። የመጋዘኑ መግቢያ አካባቢ ሰዎች እንዳይቀርቡ ገመድ የተወጠረ ሲሆን የኦሮሚያ ሚሊሻ ደንብ ልብስን የለበሱ የጸጥታ ኃይሎች ጥበቃ ያደርጉለታል። ከመጋዘኑ ውጪ ልጆቻቸው እዚያው መጋዘን ውስጥ የሚገኙ ቤተሰቦች እንዲሁም ባሎቻቸው የተያዙባቸው ሴቶች ተሰብስበው ይታያሉ። የተወሰኑ ሴቶች ጨቅላ ህጻናትን ያዘሉ ሲሆን ሌሎች ደግሞ ለቤተሰቦቻቸው የሚሰጡ ውሃና ምግብ ይዘዋል። የዜና ምንጩ በዚህ ማቆያ መጋዘን አካባቢ ከተሰበሰቡ ሰዎች እንደተረዳው ወጣቶች ከመንገድ ላይ ከታፈሱ በኋላ በጸጥታ አካላት ወደዚህ ቦታ የመጡ ናቸው። በአዳማ ነዋሪ ሆነና ለደህንነቱ መስጋት ስሙን ከመናገር የተቆጠበ ወጣት ጓደኞቹ ከመንገድ ላይ ተይዘው መታሰራቸውን በመግለጽ እርሱም ስጋት እንደገባው ለቢቢሲ አፋን ኦሮሞ ተናግሯል። ከምሽቱ 1 ሰዓት ከሆነ መንገድ ላይ አስቆመው ይወስዷል። ማንም ለምን እንደተያዝክ አይነግርም፣ በመኪና ጭነው ይወስዷል ሲል ያለውን ሁኔታ ገልጿል። አክሎም ገንዘብ ካለ ግን ከተያዝክ በኋላም የመለቀቅ ተስፋ አለ ይላል። ባለፈው ምሽት እንዴት እንደተረፍኩ እኔና ፈጣሪ ነን የምናውቀው፣ መያዝ ብቻ ሳይሆን ገንዘብ ትጠየቃለህ፣ እንድትለቀቅ የምትፈልግ ከሆነ ገንዘብ ከፍል ተጠየቃለ ሲል ይናገራል። በቅርቡ ጓደኞች ደረሰባቸውን በመግለጽ ሲያስረዳ 3 ጓደኞቼ ሳርተር አዳማ አካባቢ በቁጥጥር ስር ዋላቸው። በ10 ሺዎች የሚቆጠር ብር ጉቦ እንዲከፍሉ ተጠየቁ። እዚያም እነርሱ ለመልቀቅ የግድ 3 ሰዎች መተካት ነበረባቸው። የእነርሱን ቦታ ከተማው ዞር ብለው ሌሎች 3 ሰዎችን ይዘው ከመጡ በኋላ ነው እነዚህን 3ቱን የለቀቁት ይላል። በአዳማ የሚኖሩ ሌሎች ወጣቶች ድንገት በምሽት ጸጥታ ኃይሎች በቁጥጥር ስር ከዋልን በሚል ገንዘብ ይዘው እንደሚንቀሳቀሱ ተናግረዋል። የሀገር መከላከያ ሰራዊት የህዝብ ግንኙነት ኃላፊው በትናንቱ መግለጫቸው ሌላኛው የተነሳላቸው ጉዳይ ሰላማዊ ሰዎች በድሮን ጥቃት እየተገደሉ መሆናቸውን የተመለከተው ነው። መከላከያው ታጥቋቸዋል ያሏቸው የጦር መሳሪያዎች ከስናይፐር ጀምሮ ከባባድ የጦር መሳሪያዎች መነጽር አላቸው የሚሉት ኮሎኔሉ የሰው አልባ የጦር አውሮፕላን ድሮን ግን ካሜራ አለው ባይ ናቸው። ስለዚህም ድሮኑ የሚያመጣቸው መረጃዎች ላይ ተመስርቶ እርምጃ እንደመወሰዱ መጠን ንጹሃን ተገደሉ የሚባለው መረጃ ዘበት ነው ሲሉ ተናግረዋል። ድሮኑ ደግሞ ቀርጾ ኢላማውን አሳይቶ የታጠቀ ነው ያልታጠቀ ነው በቀጥታ ለውሳኔ የሚያቀርብልን በምስል የተደገፈ በቪዲዮ የተደገፈ ነገር ነው። ሲመታም ኢላማውን ያሳይ ድሮ እንደዚህ ጨፈጨፈ ምናምን የሚል ነገር ዘበት ነው። እንደው መሳሪያ ቢባል እንደው ዓለም አቀፍ ቅድም እንዳነሳዋችሁ ሌላ የጦር መሳሪያ በውጊያ ጊዜ ምናምን እንደዚህ ነገር ሊኖር ይችላል ብለን ልንወስድ የምንችልበት ነገር ሊኖር ይችላል። ድሮን የሚለው ግን ተደጋጋሚ ይነሳል። ያው ትጥቃችን ስለሚያውቁ ነው። እኛ ድሮን ስንልና ጥላት ድሮን ሲል እንግባባለን ቅድም እንዳልኳችሁ መሃል ላይ ያለው ግን እውነት መስሎት ይሄንንም ይላል እንጂ ድሮን እየመታው እንዳለ ጥላት አሳምሮ ያውቃል ለይቶ እየመታው እንዳለ እኛም እሱን እናውቃለን። ሶ ድሮን እያለ የሚያጥላለው ለይቶ የሚመታው እንዲቆምለት የመፈለግ ነገር ይኖራል ማለት ነው። ኮሎኔሉ ጠላት ሲሉ የጠሩት ኃይል ምሽጎች ገዳም፣ ትምህርት ቤት፣ የሃይማኖት ተቋማት፣ ህዝብ የሚሰባሰብባቸው ስፍራዎች ናቸው ብለዋል። ይህ ኃይል ትምህርት እንዲቋረጥ መምህራንን እየገደለ በአንጻሩ ድሮን መታ የሚለው የት ነው ብለው የሚጠይቁት የህዝብ ግንኙነት ኃላፊው ለራሳቸው ጥያቄ ራሳቸው በሰጡት ምላሽ ይህ ኃይል ድሮን ተመታ የሚለው ግን ትምህርት ቤቶች ላይ ነው ብለዋል። ትምህርትን አስቆሞ ተመታ የሚለው ግን ትምህርት ቤት ነው ሲሉ አስረድተዋል። የት ያሉት ተማሪዎች መምህራን እንዲንበረከኩ አድርጎ የሚረሽ ነው። መረሻኑንም ይፋ የሚያደርገው ራሱ አይደለም ወይ ባይ ናቸው። ድርጊቱንም ስላቅ ነው ሲሉ በይነውታል። የማያስተምረውን ተማሪ እሱ ባለበት ትምህርት ቤት እንዲቀር ያደረገ በድሮን ተደበደቡ ስላቅ። ለነገሩ ይሄ ውሸት የማይሰለቸው ቡድን ባንድ ወቅት እኮ ነግሬያቸዋለሁ። ድሮን ከነ ፓይለቱ መተንጣል ነው ያለ አይደለ? እስከዚህ ድረስ እኮ ነው ዋሽው። ድሮን ፓይለት አለው እንዴ ምናምን የሚለው የሚያውቀው ነው። የማያውቀው ግን ይደናገራል። ስለዚህ ውሸት አይሰለቸውም። ውሸትን ሲደጋግሙት እውነት ይሆናል ብሎ አስቦ ሊሆን ይችላል። ይሄ በጭራሽ የሚሆን ነገርም አይደለም። የሰራዊታችን ባህሪም አይደለም። የድሮንም ራሱ ስሪት አይደለም። ስለዚህ
ይሄ ገበያ ላይ ትምህርት ቤት ላይ ወዘተ እያለ የውሸት ፕሮፓጋንዳ ነው። ነገር ግን ይላሉ ኮሎኔሉ ነገር ግን በድሮን ሳይሆን ተኩስ በሚኖርበት ጊዜ ጉዳቶች ይኖራሉ ሲሉ ተናግረው ጉዳት መቀነስ ላይ ትኩረት ያደርጋል ሲሉ ገልጸዋል። የድሮን ጉዳይ ግን ለምን አጀንዳው ነው ብሎ መጠየቅ ያስፈልጋል የሚሉት ኃላፊው ለዚህም ትንታኔያቸውን አስቀምጠዋል። በአማራ ክልል የሚንቀሳቀሰው እርሳቸው ጽንፈኛ ሲሉ የጠሯቸው የፋኖ ኃይሎች ሰሞኑን እርስ በርሳቸው መገዳደልና መወነጃጀል ላይ መሆናቸውን አመልክተዋል። ስለዚህም አጀንዳ ለማስቀየር ነው የድሮኑን ጉዳይ የሚያመጡት ብለዋል። ይህ ኃይል ዓላማ የለውም የሚሉት ኮሎኔሉ ከላይ እንደካበ የሸበበው ነገር ጠላቱ ስርዓቱ ፓርቲው መሆኑን ይጥቀስ እንጂ ይሽፋን ይላሉ። በተጨባጭ ግን ጠላቱ ህዝብ ነው ሲሉም ተደምጠዋል። ቀረጥ የሚቀርጠው ትምህርት እንዳይማር የሚያደርገው ተዘዋውሮ እንዳይሰራ የሚያደርገው ራሱ ህዝብ ላይ ነው ብለዋል። ፖለቲካዊ ሽፋን ይኖረው እንጂ ውስጡ ኢኮኖሚያዊ ጥቅም ያለበት ሀብት አላግባብ ማግበስበስ መሆኑን በመጥቀስ ለህዝቡ ቆም ያለው የሚለው ማጭበርበሪያ ነው ይላሉ። እርሳቸው የሚሉም ባለፈው ሳምንት የተሰራጩ ዘገባዎች ግን የሚያሳዩት ተቃራኒውን ነው። በአማራ ክልል ምስራቅ ጎጃም ዞን ሚያዝያ 9 ቀን 2017 ዓ.ም በትምህርት ቤት ዙሪያ በተፈጸመ የድሮን ጥቃት ከ100 በላይ ሰዎች መገደላቸውን የአካባቢው ነዋሪዎችና የአይን እማኞች አስታውቀው ነበር። ጥቃቱ የደረሰው በዞኑ እናርጅና ወጋ ወረዳ ገደብ በተባለች አነስተኛ የገጠር ከተማ ሲሆን የትምህርት ቤት አጥር ለማጠርና ቤት ለመስራት ለልማት ስራ የወጡ ሰላማዊ ሰዎች በጥቃቱ መገደላቸው ተገልጿል። ይህንን ተከትሎም የዓለም አብያተ ክርስቲያናት ምክር ቤት በአማራ ክልል በድሮን በመታገዝ የሚደረጉ ጥቃቶችን ማውገዙ ይታወሳል። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳላችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።